ላንቺ ኦፊሻሊ ስራ ጀምሯል። አንቺን ኮምፎርት የሚሰጡ በቢዩቲ በአለባበስን በፀጉር ስታይል አንቺም እንደምትፈልጊው እኛም አድቫይስ የምናረግሽን የተለያዩ አይነት ሀሳቦችን አብረን የምናይ ይሆናል። ስለዚህ በዛሬ ጅማሬያችን ላይ ክላይንታችን የሆነችዋን ሄኒን አብረናት የምንል ይሆናል። ተከታተሉ። ስታይል ሳይሆን ሞር ኦፍ እኔ ኮምፈርቴን እመርጣለሁ እና ከስታይል ይልቅ ኮምፈርቴን ነው ሞር የምፈልገው። ወደ ንስንስ ያመጣኝ አንደኛ የፀጉር ስታይል ላይ ለውጥ ማድረግ ስለምፈልግ፣ ከዛ ደግሞ አለባበሴም ላይ የተሻለ ከዚህ በተሻለ ሪኮመንድ መደረግ የሚችለው ከዚህ በኋላ መልበስ የምችላቸው ኮምፎርታብል የሆኑ ነገሮችን ሪኮመንድ እንድደረግ የአሁኑ ሉክ ያው ይሄን ይመስላል። በኔክስት ደግሞ የተሻለ ሉክ ይዤ እመጣለሁ ማለት ነው። አለው ኩራት ዘውደ ክታባት እንደምታዩት ዛሬ የሚያስፈልገኝን ሙሉ ኢንፎርሜሽን ከሄኒ ወስጃለሁ። አሁን በቀጣይ የምንሄደው ፊቷ ላይ ምን አይነት ጉዳት አለ፣ ምን አይነት ትሪትመንቶችን ትጠቀም፣ እንዴት ሂል ታድርግ የሚለውንና ፀጉሯንስ ምን አይነት ስታይል እናስይዘው፣ ቀለም ይቀባ፣ ስፌት ምን አይነት ሉክ አብሯት ይሄዳል፣ ቅንድቧ፣ አለባበስ ስታይሏን ከየት ወደ ምን እንቀይር የሚለውን አብረን የምናይ ይሆናል። ልጅቱ የታለች እሷ ያቻት የታለች ልጅቱ የታለች እሷ ያቻት የታለች ልጅቱ የታለች እሷ ያቻት የታለች ልጅቱ አሁን ቀጣዩ ወይም ደግሞ የመጀመሪያው ስቴጅ የሚሆነው የሄኒ ፊት ምን ስቴጅ ላይ ነው፣ ምን አይነት ትሪትመንት ያስፈልገዋል የሚለውን በላቪሽ ስፓ ተገኝተን ዶክተር ሜላት ጋራ ትሪትመንት ተደርጎላት የምናየው ይሆናል። አለው መሰንቆ አለው በገና አጥመስማ ይሄንን ዜማ አለው መሰንቆ አለው በገና አጥመስማ ይሄንን ዜማ ስለዚህ ይህን ላንቺ ኮንሰልቴሽን ፎርም ሞልተናል። በአናላይዘር ደግሞ ቆዳሽ ምን አይነት ደረጃ ላይ ያለው ምን ነገሮች አሉት የሚለው በደንብ አይተናል። ስለዚህ ላንቺ የሚሆን የቆዳ መንከባከቢያዎችን ደግሞ አዝልሻለሁ ማለት ነው። ኦልሬዲ የቆዳ ወዝ በደንብ የበዛበትን ቦታ ነው የሚያሳይሽ እና ቲዞን ይባላል። ይህ ግንባርሽ ላይ፣ ጉንጭሽ ላይ፣ አፍንጫሽ ጫፍ ላይ እና አገጭሽ አካባቢ በዛ ያለ የቆዳ ወዝ አለሽ ከሌላው ቦታ የበለጠ። ይህ ደግሞ የቆዳ ቀዳዳሽ ክፍት የሆነበትን ነው የሚያሳይሽ በስክሪፕቶ ነጥብ ተደርጎ የሚመስለው ማለት ነው። ኦፕን ፖርስ ይባላል። ደግሞ ጥቋቁር ነጠብጣቦች ለምሳሌ አረንጓዴዎቹ ቺማ ኦልሬዲ ማደግ የጀመረች ያለች ቦታ ናት። በዚህኛው ቦታ የመሆን ይቀላል። ቦታ ቅድም ጥቁረትን ከውስጥ የጀመረን ያልኩሽ ጋር የማዳት አይነት ጥቁረቶች ናቸው። ስኪን ፕሬዲክሽንሽን ስናየው ያ ማለት የቆዳሽ ትንበያ ነው። አሁን ያለው ቆዳሽ ይሄ ነው። አሁን ምንም ላይክ ሲራም ሳትጨምሪ ፕሮዳክቶችን ሳታስተካክል የምትቀጥይ ከሆነ ይሄ ቆዳ በጣም በፍጥነት ይመጣል ማለት ነው። የሚመጣበትን ጊዜ ታፈጥኛለሽ። ስኪን ኤጅሽ ደግሞ 33 ነው የቆዳሽ እድሜ ማለት ነው። ኦልሬዲ የ33 ዓመት ሰው ቆዳ ሆኗል። ጠቢያሽን ሴራቪ ኤስኤስ ሙዝም ቢናረፍልሽ ሳሊሲሊክ አሲድ አለው። በጣም በትንሽ ፐርሰንቴጅ ስለሆነ ጭሴዋ የማድረግ ቆዳሽ የመረበሽ ስሜት አይኖረውም፣ ግን ወጥ ያደርግልሻል። ከለርሽን የሞተ ቆዳ በደንብ ያነሳልሻል እና ቶጇለሽ። ሃይድሬት ማድረግም አቅም አለው። አላት እዚህ አይቅን አልፋ ካልሆነ ብቅር ልብን ለከፋ ምን አላት እዚህ አይቅን አልፋ የታለች ልጅቱ ብሰማ አለው ኩራት ዘውደ ክታባት ያለው ወጣት አኑረው ነበር አርጌ ሞላ። አሁን ደግሞ የምንገኘው ማርዳ ቢዩቲ ሳሎን ነው። ብርሃን ያደሬ ሞል 3ኛ ፎቅ ላይ እንገኛለን። በፊት ከነበራት ፀጉር ላይ ቁርጡን የሪሃና ቁርጥ አድርገን ከፊትዋ ጋር እንደሚሄድ ልንቀይረው ነው። ቀለምም ከሷ ጋር የሚሄድ ቀለም እናደርጋለን። ቅንድቧን ስታይል አድርገን እናስተካክልላታለን። እንግዲህ አብራችሁ ተከታተሉ። ፋይናሊ ወደ ልብስ ሾፕ ወደ ኤዱ ስታይል ገብተናል። አሁን ደግሞ ምንድነው የምንጀምረው? ከሰኞ እስከ እሑድ ምን አይነት ልብሶችን ትልበስ፣
ለቫኬሽን ስትወጣ የስራ ቀናት የሚሉትን አብረን የምናይ ይሆናል። ምን ይወጣለታል አገር ተሰብስቦ ሁሉ መስክሮታል። ኧረ ተይ የኔ ዓለም ፍቅርን ተለማኝ ተወደድኩኝ ብለሽ ጣል ጣል አታርጊኝ። አንቺን እያለ እንጂ ያባከነኝ ነፍሴ አላንስም ነበር እኔማ ለራሴ። ምን ይወጣለታል አገር ተሰብስቦ። አሁን ደግሞ ከፒንክ ኮት ጎን ለጎን በሌዘር በዚህ አይነት መልኩ ቀይራም በዚህ መልኩ መልበስ ትችላለች። አሁን ደግሞ ፎርማል ሉክ ነው ያረገችው። ለማንኛውም ቀን ከሰኞ እስከ ዓርብ ለብሰው መውጣት የምትችለው ነው። ኮምፎርት በደንብ ሰጥቷታል። ሆዱ አካባቢ በደንብ ሸፍኖሻል አይደል? እና ማች ነው። ነጭ ሱሪም የተጠቀምነው ሞር ከለሮቹ የጫማዋና የቶፓ ጎልቶ እንዲታይ ነው። ሁሉ መስክሮታል። ኧረ ተይ የኔ ዓለም ፍቅርን ተለማኝ ተወደድኩኝ ብለሽ ጣል ጣል አታርጊኝ። እንደምታዩት ልዕልት መስላለች። ከከንፈሯ ጋር የሚሄድ ቆንጆ ኦሬንጅ ድሬስ ነው የመረጥንላት። ሉኳንም በደንብ አፍክቶታል። ልብሱም እንዲፈካ ጥቁር ጫማና ጥቁር ቦርሳን የመረጥንላት። ምን ይወጣለታል አገር ተሰብስቦ ሁሉ መስክሮታል። ኧረ ተይ የኔ ዓለም ፍቅርን ተለማኝ ተወደድኩኝ ብለሽ ጣል ጣል አታርጊኝ።